ሰላም እንዴት አመሻችሁ? በቅድሚያ ሁላችሁም እንኳን ደህና መጣችሁ ማለት እንፈልጋለን ወደ አይረሴ ቡትካምፕ። ዛሬ በዋናነት ከብሎክቼን ጋር ሪሌትድ የሆኑ ቶፒኮች ነው የሚኖሩን። ኦልሞስት በዚህኛው ዊክ ላይ ኦር ደግሞ በትራክ 5 ላይ ሞር ፎከስ አድርገን የምናየው ብሎክቼን እና ዌብ3 ዲቨሎፕመንት ላይ ይሆናል። ዛሬ ደግሞ በዋናነት ዴይ 30 ቶፒካችን ብሎክቼን ፋንዳሜንታል እና ከዲጂታል ኦነርሺፕ አንፃር ደግሞ የምናይ ይሆናል ማለት ነው። ከዚህም በተጨማሪ ወደ መጨረሻ አካባቢ ላይ ከብሎክቼን ጋር ደግሞ ሪሌትድ የሆኑ ሌሎች ፈርዘር ኦፖርቹኒቲዎች አሉ፣ እነሱን አናውንስ የምናደርግ ይሆናል። እዚሁም በዋናነት ይህንን ሴሽን ሊድ በማድረግ ደረጃ ኢትዮጵያ ብሎክቼን ዊክስ ነው ይህንን ሴሽን በዋናነት ሊድ የሚያደርግላችሁ ማለት ነው። ዮሐንስ የሚሰማ ከሆነ ወደ አንተ ላምጣውና መቀጠል ትችላለህ። እሺ አሰም አመሰግናለሁ ለኢንትሮዳክሽኑ ዮሐንስ። እኔም ስሜ ዮሐንስ ይባላል። ትንሽ ስለራሴ ለማውራት ያህል ዮሐንስ እባላለሁ። ዌብ3 ዲቨሎፐር ወይም ብሎክቼን ላይ ዲቨሎፕ አደርጋለሁ። ከዛም በተጨማሪ ኦልሞስት አሁን ወደ 2-3 ዓመት አካባቢ ባክግራውንድ አለኝ ብሎክቼን ላይ እና ዌብ3 ምን እንደሆነ ትንሽ ቆይተ ብለን የምናወራበት ይሆናል። እና ሜንሊ ኮሚዩኒቲም ከኢትዮጵያ ብሎክቼን ዊክ ጋር ተባብረን ሲንስ ለኢትዮጵያ ብሎክቼን ዊክ ዌብ3 ኢትዮጵያ የሚባል ኮሚዩኒቲ አለና እኛንን ኤጁኬሽኑን ከረንትሊ ሃንድል እያደረግን ያለ ነው። በዛ ከኢትዮጵያን ብሎክቼን ዊክ ጋር ተባብረን ይህንን ብሎክቼን ሴሽን እያቀረብንላችሁ ነው ማለት ነው። አጌን ዮሐንስ እባላለሁ። ዌብ3 ኢትዮጵያ ባይ ዘ ዌይ ቴሌግራም ቻናል አለን። ፊል ፍሪ ቱ ሰርች ኢት ኤንድ ሉክ ኢት አፕ። ምናልባት እንደዚህ ዌብ3 ብሎክቼን ደስ የሚላችሁ ከሆነ ቤዝ አፍሪካ ቤዝ ማለት ኮይን ቤዝ የሚባል አለ። ኮይን ቤዝ ትልቅዬ $1 ቢሊዮን 500 ቢሊዮን ዶላር አካባቢ የሚያወጣ ኤክስቼንጅ ነው። ፎርቹን 500 ላይ ያለ ኤክስቼንጅ ነው እና እሱ ኢንኩቤት ያደረገው ፕሮጀክት ቤዝ የሚባል አለ እና ከነሱ ጋር ሜንሊ ቱ አን ኤክስቴንት ኦልሞስት ለሆነ ያክል ሰዓት ከነሱ ጋር አብረን ሰርተናል። ብዙ ሴሽኖችን ኢትዮጵያ ውስጥ ራን እናደርጋለን። ብዙ አክቲቪቲዎችን አይአርኤል ወርክሾፖችን ምናምን ራን እናደርጋለን ከነሱ ጋር። በተጨማሪ ዋጋ ፕሮቶኮል የሚባል አለ። እሱ ላይም ፕሮጀክት ነው፣ እሱ ላይም እሳተፋለሁ ማለት ነው። ፊል ፍሪ ቱ ኮኔክት እና ፊል ፍሪ ቱ ሪች አውት ብሎክቼን ላይ ምንም ላይ ጥያቄ ካላችሁ ማለት ነው። ዛሬ ሴሽናችን ብሎክቼን ኢንትሮዳክሽን ቱ ብሎክቼን እና ቀለል ባለ መልኩ ብሎክቼን ምንድን ነው፣ ከብሎክቼን ላይ ብሎክቼን እንደ ቴክኖሎጂ ለምንድን ነው በጣም የሚወራለት፣ ብሎክቼን እንደ ቴክኖሎጂ ለምንድን ነው እንደ ትልቅ ነገር የሚያዘው እና ብሎክቼን አንዳንድ ዜና ላይ ምናምን የምንሰማ ከሆነ ወደፊት ነው ፊውቸሩ ነው ምናምን ሲባል እንሰማለን እና ለምንድን ነው እንደዛ የሆነው። ከዛም በተጨማሪ ብሎክቼን ላይ ገብተን እኛስ እንደ ግለሰቦች ምን አይነት ነገሮች አሉ፣ ምን ነገሮች ማድረግ እንችላለን። ከዛም በተጨማሪ የሆነ ጥቃቅን ነገሮችን ብሎክቼን ላይ ለማድረግ እንሞክራለን። ሜንሊ ሐሙስ ይሆናል የሆነ ፕራክቲካል ነገር የሚኖረን፣ ግን አሁንም የሆነ ነገር ምን ከፍት ይሆናል አብረን ማለት ነው። እንደ ዋሌት ነገር ቀለል ያለች ዋሌት ነገር ዛሬ እንከፍታለን። ከዛ ሐሙስም የሆነች ነገር እናደርጋለን። ብሎክቼን ራይት፣ ብሎክቼን ምንድን ነው ብሎክቼን? ክሪፕቶ ሲባል ሰምታችሁ ካወቃችሁ ክሪፕቶም ከብሎክቼን ጋር የተያያዘ ነገር ነው ባይ ዘ ዌይ። እና ብሎክቼን ምንድን ነው ከሚለው እንጀምር መጀመሪያ ይሻላል። ብሎክቼን መጀመሪያ ከመቋቋሙ በፊት የተቋቋመበት ምክንያት ምንድን ነው? የተጀመረበት አሁን ዳታ አለ አይደለ? ዳታ ብዙ ቦታዎች ላይ ይቀመጣል፣ ብዙ ሰዎች ጋር ብዙ የሆነ ያክል። አሁን ለምሳሌ ጉግል የኛ የማአት ዳታ አለው፣ ፌስቡክ የኛ የማአት ዳታ አለው ራይት፣ ቻትጂፒቲ እንኳን የኛ ብዙ ዳታ አለው ራይት። እና እንደዚህ ካምፓኒዎች ዳታ አላቸው ብቻ ሳይሆን ዳታውን እራሳቸው ይቆጣጠሩታል። ቤዚካሊ ነገ አንድ ሰው መጥቶ ኢንስታግራም አካውንት የለህም ብሎ ሊዘጋብኝ ይችላል። አንድ ሰው ሳይሆን አንድ አካል መጥቶ ራይት ኢንስታግራም ለምሳሌ ሊዘጋብኝ ይችላል።
ልክ እንደዛ what is blockchain first ኦኬ ለመምጣት እየሞከርኩኝ ያለሁት ግን ኦኬ let me just answer this question ብሎክቼን ምንድን ነው መጀመሪያ ብሎ አባቱን ይጎኛል ብሎክቼን ማለት የቼን ብሎክ ነው አንድ ቼን ማለት እዚህ ጋር ትንሽ በኤግዛምፕል እናያለን ቼን ሲባል ምን ለማለት ነው ብሎክ ሲባል አንድ ብሎክ ምንድን ነው አንድ ብሎክ ምን አይነት ዳታ ይይዛል ሚሊዮን እዚች ጋር እናያለን ግን አይ ቲንክ ከዛ በፊት ግን ስለ እንትኑ ትንሽ ብናወራ አሪፍ ነው መሰለኝ ለምን እንደመጣና ለምን በቃ ዲሴንትራላይዜሽን ምናምን የሚባሉ ኮንሴፕቶች ለምን መጡ የሚለውን ትንሽ ሰዓት እናወራና ከዛ ወደ ብሎክቼን ኤግዛክትሊ ምን እንደሆነ እናወራለን ማለት ነው ከዛ በኋላ ምንድነው ችግሩ እና አካላት ዳታችንን ይቆጣጠሩታል አካውንታችንን ይቆጣጠሩታል ብዙ ምንሰራቸውን እንቅስቃሴዎች ይቆጣጠሩታል ግን እኛ በቃ ብዙ ጊዜ እያደረግን ያለነው እምነት ነው እያመንን ያለነው ራይት ለምሳሌ እኔ ሄጄ ገንዘቤን ባንክ ጋር ሳስቀምጥ ከባንኩ ጋር የሆነ ድብቅ የሚባል ስምምነት እያደረግኩ ነው ያለሁት ያ ስምምነት ምንድነው እሺ እኔ ይሄንን ገንዘብ እሰጥሃለሁ አንተ ታስቀምጥልኛለህ ከዛ በኋላ ትንሽ የወለድ ካለችኝ ጨምረህ ትሰጠኛለህ ከሌለችም አንተ ጋር ይቀመጥ ችግር የለው ግን በኋላ ገንዘቤን ሲፈልገው ትሰጠኛለህ ራይት አሁን እኔ ሄጄ ባንክ አካውንት ከፍቼ ገንዘብ ሳስቀምጥ እሱ ነው የተደበቀ ስምምነታችን አይደለ ልክ እንደዛ ኢንስታግራም ጋር ለምሳሌ አካውንት ስከፍት ድብቅ ስምምነቱ ምንድነው እሺ እኔ እንደፈለኩኝ እጠቀማለሁ ምናልባት ህግ አለ ህግና እስካልጣስኩ ድረስ አንተም አካውንቴን አትዘጋብኝም ምናምን የሚል ነው አይደለ እና ምንድነው እሱ እምነት ነው አይደለ ካምፓኒዎችን እያመንን ያለነው እና ካምፓኒዎች ደግሞ ብዙ ጊዜ አሁን በኢትዮጵያ ኤግዛምፕል ባልሰጥም ለምሳሌ የውጭ ካምፓኒዎች በጣም ብዙ ጊዜ እምነት ያጎድላሉ በጣም በቃ በየጊዜው ተደጋጋሚ የሚፈጠር ነው ባንኮች እምነት ያጎድላሉ ኢንስቲትዩሽኖች በጣም እምነት ያጎድላሉ ለምሳሌ የሆነ አንዳንድ ኬስ ስተዲዎች አሉ በቃ ተጠቃሚዎቹን ለመጥቀም ሳይሆን ማርኬቱን ለመጥቀም የራሳቸውን ገንዘብ ለማግኘት ብለው ብዙ ካምፓኒዎች ያጭበረብራሉ እና ለዛ ሲባል ይሄ ዲሴንትራላይዜሽን ወይም ብሎክቼን የሚባለው ኮንሴፕት መጣ ብሎክቼን ማለት ምንድነው በቀላል አማርኛ የተለየ ዳታ የሚቀመጥበት ቦታ ነው ለምሳሌ አሁን ኤክስ አንድ ቀለል ያለች እንትን ለማሳየት ልሞክር ኦኬ ሶ አሁን እቺ ሰርቨር ልትሆን ትችላለች ለምሳሌ ይሄ አንድ ቦታ የሚቀመጥ አንድ ሀገር ላይ የሆነ ቦታ የሚቀመጥ ሰርቨር ሊሆን ይችላል ከዛ ዳታችን የማአት ዳታ የኔ ስም የኔ ምናምን እዚህ ውስጥ ሊቀመጥ ይችላል አይደል እና እዚህ ውስጥ ተቀምጦ ለምሳሌ ይሄ እዚህም ጋር 2-3 ምናምን ቦታዎች ተደራርቁ ምናምን ሊቀመጥ ይችላልና ይሄ ሴንትራላይዝድ የሆነ ሲስተም ይባላል ወደሱም ትንሽ የምንገባበት ይሆናል እና ምንድነው ዋና ሐሳቡ ዳታዬ ይቀመጣል አይደል ቦታዎች ላይ ግን የሚቆጣጠረው አንድ አካል ነው ለዛ ይሄንን እንዴት መቅረፍ እንችላለን ማለት ነው ብዙ ሰዎች ዳታ እንዲቆጣጠሩ ማድረግ ወይም ብዙ አካላት ዳታችንን እንዲቆጣጠሩ ማድረግ ነው በቃ ዋና ይሄ ብሎክቼን የሚለው እንትን እንደዛ ነውና እዚች ጋር ፎቶም ነገር አለች ሶ ቤዚካሊ ኖዶች የሚባሉ አሉ እና ኖዶች ላይ ዳታችን ይቀመጣል እሱ የሆነ ትንሽ ኮምፕሊኬትድ የሆነ ነገር ስለሆነ ወደሱ አንገባበትም ግን አንድ ብሎክ ምንድነው የሚለውን እኔና ዳታችን ምን ሊመስል ይችላል እስኪ ሲቀመጥ ዳታችን ምን ይመስላል እና ከዛም በኋላ በምን መልኩ ዳታችን ይቀመጣል የሚለውን ትንሽ እናያለን ሶ ይሄንን ለምሳሌ ይሄ የአንድ ብሎክ ምሳሌ አድርገን ልንይዘው እንችላለን ለማሳየት ለዴሞ ፐርፐዝ ነው ከዛ አንድ ብሎክ ላይ ለምሳሌ ዳታ አለ እዚህ ጋር ዮሐንስ ሊሆን ይችላል ለምሳሌ እዚህ ጋር ብሎክ ነምበር አለ ብሎክ ነምበር ጄኔሲስ ብሎክ የሚባል አለ ለምሳሌ ጄኔሲስ ብሎክ ማለት የመጀመሪያው ብሎክ ነው ምናምን ወደሱም አይ ዶንት ኖ ዲቴል መግባት ላይኖርብን ይችላል ግን እዚህ ውስጥ ምን ያህሎቻችን ስለ ብሎክቼን ስለ ክሪፕቶ ወይ ስለ ቢትኮይን ማይኒንግ ሰምተን እናውቃለን እስኪ ምናልባት ዝም ብሎ እጅ ማውጣት ብቻ በኢሞጂ ብቻ እጅ ማውጣት ከቻላችሁ ኦኬ አይደል ስለ ማይኒንግ በጣም ሰምተናል አይደል ስለ ማይኒንግ ቢትኮይን ማይኒንግ
አይ ቲንክ ብዙዎቻችን ሰምተናል ራይት። እና የመጀመሪያ ብሎክቼን የመጀመሪያውን ቃል ይሄ ብሎክቼን የሚለውን ኮንሴፕት የመጣው 2009 በፈረንጆች አቆጣጠር ነበረ። በሳቶሺ ናካሞቶ የሚባል ግለሰብ ወይ አንዳንድ ሰው ቡድን ነው የሚባላል፣ ማን እንደሆነ አይታወቅም። ሳቶሺ የሚባል ስም አለ እንጂ ማን እንደሆነ አይታወቅም። እና ሪሰርች ፔፐር ነገር እንደ ዋይት ፔፐር ነገር አወጣ። ከዛ በኋላ ቢትኮይን የሚባለው ኮንሴፕት ተፈጠረ ማለት ነው። እሺ እንዴት ነው ብዙ ሰዎች ዳታን መቆጣጠር የሚችሉት? እንዴት ነው ብዙ ሰዎች እንቅስቃሴዎችን የራሳቸውን ነገር ኦን ማድረግ የሚችሉትና የሚለው ኮንሴፕት የመጣ ነው። እና ከዛ በኋላ ብሎክቼን መጣ። ብሎክቼን ሳይሆን ቢትኮይን መጣ ራይት። 2009 ቢትኮይን መጣ። ከዛ በቢትኮይንም ነው ብሎክቼን የሚለው ኮንሴፕት በጣም ታዋቂ የሆነው። ከዛ በኋላ ቀስ በቀስ አዳፕት መደረግ ጀመረ። 2014 ላይ ዋና በጣም ኢቴሪየም ሲባል ሰምታችሁ የምታውቀው ከሆነ ኢቴሪየም ምናልባት ፎቶውንም ሰምታችሁ ከሆነ ኢቴሪየም ራይት ዲስ ኢዝ ኢቴሪየም 2014 ላይ ኢቴሪየም ወጣ ምናምን። ያኔ ነው በጣም በቃ ብሎክቼን የሚባለው ተርም ፖፑላር የሆነው። እና ቢትኮይን ለምሳሌ መጀመሪያ ሲወጣ ምንድን ነው ብሎኮች ተፈጠሩ። ከዛ በኋላ እነዚህ ይሄ ብሎክ ማለት አንድ የሆነ የሰው የሆነ ሰርቨር ላይ ወይ የግለሰብ ኮምፒውተር ልትሉ ትችላላችሁ የሚቀመጥ ዳታ ነው። ይሄን ያህል በጣም ውስብስብ የሆነ ነገር የለውም። ከዛ የመጀመሪያው ብሎክ ያኔ ነው ማይን የተደረገው 2009 ወይም ቢትኮይን ላውንች ሲደረግ እና አንድ ብሎክ የብሎክ ቁጥር አለው። ይሄ ብሎክ ቁጥር ይባላል፣ ኖንስ ይባላል። ይሄ ነምበር ኦፍ ኮኢንስ ይባላል። ማወቅ የለብንም ያን ያህል ዳታ አለው። ዳታው ውስጡ ይሄ በጣም ጠቃሚ ነገር ነው። በተለይ በኋላ ትራንዛክት ስናደርግ በጣም ብዙ ትራንዛክሽኖች ሀፕን የሚያደርጉት በዚህ ምክንያት ነው። እና ሃሽ አለች ደግሞ በጣም ከሁሉም በላይ በጣም ኢምፖርታንት የሆነችው ቁጥር እቺ ሄክሳዴሲማል የምትባል ቁጥር ነች። እና በጣም በጣም ኢምፖርታንት ነው ማለት ነው። ኦኬ ሶ ብሎክ ቼን ሲባል ብሎክ ምንድን ነው? ዳታ ነው። ይሄ ለምሳሌ አንዱ ብሎክ ሊባል ይችላል። ይሄ ሌላ ብሎክ፣ ይሄ ሌላ ብሎክ ራይት። ቼን ሲባል ምንድን ነው? ይሄ እነዚህ ብሎኮች ተቀጣጥለው ሲሄዱ ነው። ኦኬ ብሎክ ቼን የሚባሉት I'm getting a call. ኦኬ ሶ እነዚህ እንትኖች ተቀጣጥለው ሲሄዱ ነው ብሎክ ቼን የሚባለው። ኦኬ እና ምንድነው ቼን የሚያደርጋቸው ወይም እንደ ሰንሰለት ለምሳሌ ቼን ካየን ቼን ማለት ሰንሰለት ማለት ነው አይደል? ልክ እንደ ሰንሰለት ይሄም የተያያዘ ነው። ኦኬ እንዴት ነው የተያያዘው ብንል ይሄ ብሎክ አለ፣ ቁጥር አለ፣ ከዛ ዲስ ሃሽ አለ። ከዛ የመጀመሪያው 00 ነው ሃሹ። ከዛ ሁለተኛው ግን 00015 ምናምን ብሎ ይጀምርና ሲኤፍ ብሎ ያልቃል። አያችሁት ይሄኛው ኦኬ ሶ ዲስ ኢዝ አ ብሎክ። ለምሳሌ የመጀመሪያው ብሎክ ሊሆን ይችላል ይሄ። ከዛ ሁለተኛው ብሎክ ደግሞ ምን ያደርጋል? ሁለተኛው ብሎክ ከሱ በፊት የነበረውን ብሎክ ሃሽ ይይዛል ማለት ነው። እና ለዛ በቃ ፕሪቪየሱ ከዛ ይሄ ደግሞ የራሱ ሃሽ አለ። ከዛ ምናምን እያለ እየተቃጠለ የሚሄድ ነው ቤዚካሊ። ይሄ ደግሞ ሶስተኛው ብሎክ የሁለተኛውን ብሎክ ሃሽ ይይዛል። ከዛ አራተኛው ብሎክ የሶስተኛውን ብሎክ ይይዛል። እዚህ ጋር ፕሌቭ የሚለው ላይ ማለት ነው። እና ቼን የሚባለው ኮንሴፕት የመጣው ከዛ ነው። እና ማይን ማድረግ ምንድን ነው የሚለውን ለማየት ከፈለግን ለምሳሌ ዮሐንስ እዚህ ጋር ልክ ዮሐንስ ብዬ ጽፍ እንዳለ ቀይ በራብኝ፣ ሙሉ ከላይ እስከታች ቀይ በራብኝ። ቀይ በራብኝ ምክንያት ምንድን ነው? ይሄ ሃሽ ተቀየረ። ሶ ዳታ ለመቀየር ሞከርኩኝ። ቅድም 00015 ከዛ ሲኤፍ ብሎ የሚያልቅ ቁጥር ነበረ። አሁን ግን ሌላ ነገር ነው ራይት። የተለየ ነገር ሆነ ማለት ነው። ለዛ ኮንፈርም ማድረግ ስላለብኝ ማይን ማድረግ አለብኝ ማለት ነው። ማይን ተደረገ። ከዛ በኋላ ይሄ አስተካከልኩት፣ ግን ይሄ ልክ አይደለም ራይት። ሶ ይሄን ድጋሚ ማይን ማድረግ አለብኝ። ከዛ ይሄንንም ድጋሚ ማይን ማድረግ አለብኝ። እና እንደዚህ ያለ የሚሄድ ነው። ዲፕሊ እዚህም ላይ ያን ያህል ማወቅ አይጠበቅብንም እውነቱን ለመናገር። ለዛ ነው ፈጠን ብዬ ለማለፍ እየሞከርኩ ያለሁት። በእርግጥ ጥያቄ ካላችሁ መጨረሻ ላይ ደፍነሊ መጠየቅ ትችላላችሁ። እኔን እንዲህ እንደዛ ነው በቃ ማይን ይደረጋል። ከዛ ሃሹ ፕሪቪየስ እና ይሄኛው ሃሽ እና ፕሪቪየሱ አንድ አይነት መሆን አለበት። ከዛም በተጨማሪ ብሎክቼን ላይ አንድ የብሎክቼን ካራክተሪስቲክስ ምንድን ነው? ብሎክቼን ላይ
አንድ ነገር አንዴ ከተጻፈ መቀየር አይችልም። እሺ መደለት ምናምን መቀየር ብሎ ነገር ብሎክቼን ላይ የለም። ለምሳሌ ዮሐንስ ኤክስ እዚህ ጋር እንኳን አድ ባረግ ቀይ ይሆንብኛል። እዛ ከአዲስ ማይን ማድረግ አለብኝ ነው። ብሎክቼን ላይ አንድ ነገር እናስቀምጣለን። ከዛ ያስቀምጥነው ነገር መደለት አይችልም ማለት ነው። ዳትስ ቢት አባውት ምን ብሎክቼን እንደሆነ። ከዛም በተጨማሪ የሚጠቅሙ ኮንሴፕቶች አሉ። ለምሳሌ ዌብ 3 ሲባል ሰምታችሁ ሊሆን ይችላል፣ ከብሎክቼን ጋር ምናምን የሚያያዝ። በኋላ ደግሞ ክሪፕቶ ምን እንደሆነ እና ክሪፕቶ ከረንሲዎች እንዴት እንደሚሰሩ ምናምን እስኪ ትንሽ ነገር ለማየት እንሞክራለን። ግን ምንድነው ጀነራል አይዲያው? ዌብ 1 የሚባል አለ። የኢንተርኔት ኢቮሉሽን ልትሉ ትችላላችሁ፣ ወይም የኢንተርኔት የመጣበት ፕሮሰስ። ዌብ 1 ማለት 1999 ምናምን አካባቢ በፈረንጆች በቃ ዌብሳይቶች፣ ጥቃቅን ዌብሳይቶች የነበሩበት ኤራ ነው። ዌብ 2 አሁን ኖርማሊ ጉግልን ነው የምንጠቀመው። ዌብ 2 ተብሎ ነው ሪፈር የሚደረገው። ኤቭሪቲንግ እዚህ የምንጠቀመው ዌብ 2 ነው የሚባለው። ከዛ ዌብ 3 የሚባለው የኢንተርኔት ጄኔሬሽን ተብሎ ይቆጠራል። ዌብ 3 ማለት ምንድን ነው? ዲሴንትራላይዜሽን ኦፍ ዌብ፣ ወይም ኢንተርኔቱ በአካላት ሳይሆን የሚቆጣጠሩት በቃ ግለሰቦች ወይም ተጠቃሚዎች ቁጥጥር ሲኖራቸው ቤዚካሊ እሱ ዌብ 3 ይባላል ማለት ነው። እና በኋላም ትንሽ የዌብ 3 ዋሌት ነገር ለመክፈት እንሞክራለን። አይገስ ያን ያህልም ሰዓታችንን መጀመሪያ ላይ በልተነዋል መሰለኝ። ሰዓት ከበቃን ሜይ ቢ ወደ መጨረሻ አካባቢ ለማድረግ እንሞክራለን። ብሎክቼን ላይ ብዙ ሊነሱ የሚችሉ ልትሰሟቸው የምትችላቸው ቃላት ዲሴንትራላይዜሽን የሚባለው አንድ ነው። ብሎክቼን ሌላ እንደምን ተብሎ ዲፋይን ይደረጋል? ቶረንት ተጠቅሞ የሚያቅሰዋል። እስኪ ቶረንት ዩቶረንት እንዴት እንደሚሰራ ሲደር ሊቸር ምናምን እንደሆነ ምናልባት እስኪ ዮሐንስ ያውቃል። ኦኬ አደርስ ሜይ ቢ ማህሌት ኦኬ ኢትስ ኦኬ ሊሊ ኦኬ ሶ ሜይ ቢ ስለሱም ብቻ ምንድነው ብሎክቼን ማለት ምንድነው? ስለ ቶረንት አናወራም። አክቹዋሊ ስለ ቶረንት ማውራት አይጠበቅብንም፣ ግን ስለ ሌጀር ምን እንደሆነ ማውራት እንችላለን። ሌጀር ማለት አካውንታንት፣ ለምሳሌ አካውንታንቶች ቡክ አላቸው አይደለ? የሚመዘግቡበት ዛሬ እንደዚህ እንደዚህ ወጣ፣ ዛሬ እንደዚህ 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 ገባ ምናምን ብሎ የሚመዘግቡበት ቡክ አለ። እሱን ለምሳሌ እንደ ዳታቤዝ ብለን ልናየው እንችላለን። ግን ብሎክቼን የሚለየው ምንድን ነው? ያ ባንክ ቡክ፣ የአካውንታንቱ መጽሐፍ ወይ ያ ዳታቤዝ ብዙ ሰዎች ጋር ነው ያለው እና ለምሳሌ እኔ ጋር አንደኛው መጽሐፍ ይኖራል፣ ከዛ በቀለ ጋር ይኖራል፣ ከዛ ሉና ጋር ይኖራል ራይት። እና እነሱ ጋር ይኖሩና ከዛ ቤዚካሊ የሚፈጠረው ምንድን ነው? እኔ አፕዴት ሳደርግ የሆነ ነገር እናንተም ጋር አፕዴት መደረግ አለበት። ከዛ በኋላ ቼክ ይደረጋል። ኦኬ እኔ ያስገባው ዳታ ልክ ነው አይደለም የሚለው እሱም የሚረጋገጥበት መንገድ አለ። እውነት የሆነና ለሆነ አገኝ ጥያቄዎች ካላችሁ መጠየቅ ትችላላችሁ። እና ዲሴንትራላይዜሽን ወይ የብሎክቼን ዋናው ጥቅም ምንድን ነው? ሴኪሪቲ ይጨምራል። ሴኪሪቲ ለምሮ የሚጨምረው አንደኛ ነገር ምንም ነገር መደለት አልችልም ብያለሁ። ሁለተኛ ነገር ደግሞ ብዙ ሰዎች ስለሆነ የሚቆጣጠሩት፣ ለምሳሌ እኔ ብሎክቼን ላይ የሆነ ነገር መቀየር ከፈለግኩኝ ለምሳሌ 1000 ሰዎች ላይ ያ ኢንፎርሜሽን ካለ 1000 ኮምፒውተሮችን ሀክ ማድረግ አለብኝ። ኦኬ ለዛ እሱ ፓርት ትንሽ ሴኪሪቲ ይሰጠዋል። ከዛም በተጨማሪ ሁሉም ሰው ይሄ ቅድም ስለ ባንክ ቡክ አውርቼ ነበር ራይት፣ ሌጀር ይባላል እሱ እና የአካውንታንት ቡክ ያልኩት ማለት ነው። እና ሁሉም ሰው የአካውንታንት ቡክ ላይ የሚንቀሳቀሰውን እንቅስቃሴ ማየት ይችላል። ኦኬ ዛሬ እከሌ ምን ብር አወጣ፣ ዛሬ ምን ብር አስገባ የሚለውን እንቅስቃሴ ማየት ይችላል። ኦኬ ሶ ዳትስ አናዘር ኢንትረስቲንግ የሆነ ነገር። ዳፕ የሚባል አለ። ዳፕ ማለት በቃ ብሎክቼን ላይ የሚሰሩ አፕሊኬሽኖች ናቸው። ስማርት ኮንትራት አለ። ስማርት ኮንትራት ማለት ኮድ ምናምን መጻፍ ስንፈልግ ስማርት ኮንትራቶች ነው የሚባሉት። እና እሱም ላይ ማወቅ ከፈለጋቸው ሪሶርሶች ወደ መጨረሻ አካባቢ ሼር ማድረግ ይችላለሁ። ዓለም ላይ እንዴት ብሎክቼን ይጠቀማል ከተባለ አንደኛ ነገር ፋይናንስ ላይ ለምሳሌ ዲፋይ የሚባል ኮንሴፕት አለ። በጣም ደስ የሚል ኮንሴፕት ነው። ምንድነው? መበደር እና ዶላር ማግኘት ምናምን ማበደር ራሱ እንችላለን ዲፋይ ላይ። በቃ እኛ ራሳችን እንደ ባንክ ማገልገል እንችላለን ቤዚካሊ።
ኢንትረስቲንግ የሆነ ነገር ነው። ሰፕላይ ቼን ላይ መጠቀም እንችላለን። ብሎክቼንን ቮቲንግ ሲስተሞች ላይ በጣም ብዙ ነገሮች መጠቀም እንችላለን። አጌን አይኖ አንዳንዴ ለምሳሌ በቃ ብሎክቼን ሲባል የሆነ ከዛ በቃ ቮቲንግ ላይ ምናምን ኮንሴፕቶቹ የማይመሳሰሉ ሊመስል ይችላል፣ ግን በቃ ይጠቅማል። ኦኬ እና ክሪፕቶ ከረንሲዎች ሞስት ኢምፖርታንት ክሪፕቶ ከረንሲዎች ስቴብል ኮይን የሚባል አለ። ስቴብል ኮይን ማለት ምንድን ነው? ዩኤስዲሲ ሲባል ሰምቶ የሚያውቅ ሰው ካለ ቤዚካሊ እነዚህ ክሪፕቶ ከረንሲዎች ናቸው። ግን ከዶላር ጋር ሁሌም ከአንድ ዶላር ጋር ለምሳሌ እኩል አማውንት ወይ እኩል ዋጋ ያላቸው ናቸው። እና እነዚህ በጣም ፋይናንሻል ሴክተሩን ወደፊት በቃ በጣም ትልቅ ያደርጉታል ተብሎ የሚታሰቡ ናቸው። ለምሳሌ ስቴብል ኮይን ቅድም ያልኳችሁ ማለት ነው። አሁን ለምሳሌ እኔ ዶላር መቀበል ብፈልግ ወይ ወደ ኢትዮጵያ ብር እንዲላክልኝ ከፈለግኩኝ ከውጭ ምንድነው የሚያደርገው? ለምሳሌ ወንድሜ ወይ አንድ ሰው አሜሪካ ካለ ቤዚካሊ አሜሪካ ያለው ሰው ለባንኩ ሄድና ኢትዮጵያ ውስጥ መላክ እፈልጋለሁ ይላል። ከዛ ባንኩ ደግሞ ሬሚታንስ፣ ዳሃብሽን እነዚህ ሬሚታንስ የሚሰጡ ሰርቪሶችን ዳሃብሽን፣ ብሉ ሬሚት ምናምን አሉ አይደለ ብዙ እና እነሱን ኮንታክት አድርገው ቤዚካሊ 3-4 ቀን ቆይቶ ገንዘቡ እነሱ ቬሪፋይ አድርገው ምናምን ይመጣሉ። ግን ብሎክቼን ሲጠቀሙ በአንዴ በቃ በ3 ሰከንድ በ10 ሰከንድ በዛ ካነሰ ሰዓት ይደርሳል ማለት ነው ገንዘቡ። ሶዳት በጣም ደስ የሚል ነገር እና ይሄ ቅድም ምናልባት በዚህም ልትረዱ ትችላላችሁ። ቅድም ስለ ብሎክቼን ያወራሁትን ነገር ሃሾች እንዴት እንደሚሰሩ ማይክል ትሪ ይባላል። ማወቅ ከፈለጋችሁ ማወቅ ትችላላችሁ። ግን ይሄ ሞር ቴክኒካል የሚባል ነገር ስለሆነ ሃሽ ማለት ምን ማለት ነው? ሃሽ ማለት ለምሳሌ ሌትስ ሴይ እዚህ ጋር የብሎክቼን ኤግዛምፕል ላይ እንምጣና አሁን ይሄ ሃሽ 16 ዲጂት የሆነ ቁጥር ነው። ኦኬ 16 ነው እና በጣም ራንደም ነው። ራንደም ነው ሲባል ማንም ሰው ሊገምተው አይችልም። ለምሳሌ ሌትስ ሴይ ዳታው ላይ ባናና አስገባሁ። ኦኬ ባናና አንድ ይሄ ኑዋንሱ ባናና ተጨምቀው ይህንን ሃሽ ይሰጡኛል። ሁሌም ድጋሚ ማይን ባደርግ ለምሳሌ ይህንን ሃሽ ነው የሚሰጡኝ። ኦኬ 70 ምናምን የሚለውን ሁሌም ይሄኛው ነው እና ግን የሆነች ነገር ከተቀየረ ሃሹም አብሮ ይቀየራል። ኤክስ አደረገው ለምሳሌ አያችሁት፣ ሃሹ ተቀየረ። 000 የምትለው መጀመሪያ ላይ አትቀየርም፣ ግን ሌሎቹ ቁጥሮች ይቀየራሉ። እዚህ ጋር ምናምን ያሉት ካያችሁ ይቀየራሉ። እና ቤዚካሊ ሃሽ ማለት እሱ ነው። ሃሽን ለመረዳት እንደ ጁስ መጭመቂያ ለምሳሌ እንደ ጁስ እንትን ማየት እንችላለን። ጁስ ለምሳሌ አንድ ጁስ ጠጥተን ምናልባት ወተትም ካለው ምንም ካለው ማወቅ እንችላለን አይደለ? ውሃም ካለው ልናቅ እንችላለን ራይት። ግን ደግሞ አጣጥመን ነው የምናውቀው እንጂ በእርግጠኝነት በቃ ይህን ያህል ውሃ አለው፣ ይህን ያህል ወተት አለው፣ ይህን ያህል አቮካዶ አለው ምናምን ብለን መገመት አንችልም። ለምሳሌ አንድ ጁስ ጠጥተን ራይት። ግን ስንጨምቀው ግን ለምሳሌ 1 ሊትር ውሃ እና የሆነ ያክል ስኳር እና የሆነ ያክል አቮካዶ ለምሳሌ ሁሌም አንድ አይነት የጁስ ጣዕም ነው የሚሰጠን። ግን የሆነ አንድ ጁስ ጠጥተን ይህን ያህል ውሃ አለው ብሎ ይህን ያህል ውሃ አለው ይህን ያህል አቮካዶ ገብቶበታል ብሎ ለማወቅ ኦልሞስት ኢምፖሲብል ማለት ነው። ውሃ ማለት እንደዛ ነገር ብለን እናስበው እንችላለን። ኮንሴንሰስ መካኒዝም ይባላል። ኮንሴንሰስ መካኒዝም ማለት ብሎክቼኑ እርስ በእርስ ብዙ ኮምፒውተሮች የሚስማሙበት አግሪ የሚያደርጉበት መካኒዝም ነው። ይህም ትንሽ ዲፕ እንግባበት ቢባል ብዙ ነገሮች አሉ። ፕሩፍ ኦፍ ወርክ ማለት ለምሳሌ ይሄ አንድ ኮንሰንሰስ መካኒዝም ነው። ቢትኮይን ማይነሮች ምንድን ነው እያደረጉ ያሉት? ቢትኮይን ማይነሮች ምን እንደሚያደርጉ ላሳያችሁ። ቆይ ለምሳሌ ቢትኮይን ማይን የሚያደርግ ሰው እዚህ ጋር ማይን የሚለው ያን ያህል እንትን አይልም። ቤዚካሊ ሃሽ መገመት ነው። ማይን ሲያደርጉ ሃሽ ይቺ 16 ቁጥር ያልኳቸው የለም ቀጣይኛውን ሃሽ ይቺን ሃሽ መገመት አለበት ነገር ነው እና ትንሽ ወሰብሰብ ይላል፣ ግን ኮንሴፕቱ ከተረዳችሁት ቀላል ነው እና በቃ ኦልሞስት በማት ታግዘው ስለሆነ ይቺን 16 ቁጥር ለመገመት በጣም ከባድ ነው ለመገመት። ባይዘው ሄክስ ይባላል እና ቤዚካሊ እየገመቱ ካገኙ ይሸለማሉ አይነት ነገር ነው። ያገኙ ይሸለሙ አይነት ነገር ነው።
ግን ዩኖ በቃ ትሸለማለህ ነው እና ከሱም ጀርባ የሆነ ኮምፕሊኬትድ የሆኑ ነገሮች አሉት። ስለ ዋሌቶች እናውራ አይገስ። ኦኬ አይገስ ስለ ዋሌቶች ቀጣይኛው እንትናችን ላይ ማውራት እንችላለን። እስከዛ ግን ሰዓት ስለሌለን ምን እናደርጋለን? ሜታ ማስክ የሚባል ነገር ዳውንሎድ እናደርጋለን ማለት ነው። ኦኬ ሶ ኮምፒውተር ላይም ካላችሁ ስልክ ላይም ካላችሁ ችግር የለውም። አክቹዋሊ ግን ስልክ ላይ ካለን ፕሌይ ስቶር ወይ አፕል ስቶር ላይ ገብተን ሜታ ማስክ ብለን ሰርች አድርገን ዳውንሎድ እናደርጋለን። ኮምፒውተር ላይ ካለን ግን ክሮም ወይ ፋየርፎክስ ወይ የምንወደው ጉግል ሰርች የምናደርግበትን ብሮዘር ላይ እንገባና ከዛ ሜታ ማስክ ኤክስቴንሽን ብለን ሰርች እናደርጋለን ማለት ነው። እስከዛ እያደረጋችሁ ያለ ሜቢ አንዲት ኤግዛምፕል ድጋሚ ለማየት እንሞክር። ቶከኖች ምንድን ናቸው የሚለውን ነገር ለማየት እንሞክር። ቶክን ክሪፕቶ ከረንሲ ሲነሳ ቶከኖች ምናምን አብሮ በጣም የሚነሱ ኮንሴፕቶች ናቸው። እና አንድ ቶክን ማለት ምንድን ነው? ቤዚካሊ ይሄ ሙሉ ሲስተሙ ለምሳሌ እንደ ብሎክቼን ልናስበው እንችላለን። ለምሳሌ ይሄ አንድ ግለሰብ ነው፣ አንድ ግለሰብ ጋር ያለ ዳታ ነው። ይሄ ሌላ ግለሰብ ጋር ያለ ዳታ ነው። ይሄ ሌላ ፒርሲ ሌላ ግለሰብ ጋር ያለ ዳታ ነው። ይሄ ሌላ ሰው ጋር ያለ ነው። ይሄ ሌላ ሰው ጋር ይሄ ሌላ ሰው ጋር ያለ ነው። እና ምንድነው ዳርሲ ለቢንግሊ ለሚባል ሰው $25 አስተላለፈች ነው የሚለው እዚህም ጋር ብታዩት $25 ከዳርሲ ወደ ቢንግሊ ተላለፈ። ከዛ ኤልዛቤት ጄን ምናምን ስሞቹ አንድ አይነት ናቸው። ሶስቱም ፒሮች ወይም ሶስቱም ሰዎች ጋር ያለው ዳታ አንድ አይነት ነው። እሺ ከዛ አሁን እዚህ ጋር ለምሳሌ $25 ሳይሆን እኔ ፒር ኤ አንድ ሰው $25 ሳይሆን 25.1 ወይ $27 ነው ያስተላለፈችው ልበል እስኪ። ከዛ ቀይ ይበራብኛል፣ ግን እነዚህ ስቲል አረንጓዴ ናቸው። ኦኬ ሶ ፒር ቢ ጋር እና ፒር ሲ ጋር ያለው ዳታ አልተቀየረም፣ ግን ፒር ኤ ጋር ያለው ዳታ ተቀይሯል ማለት ነው። ማይንም ብናደርገው ምናምን ስቲል የተለያየ ነው የሚሆነው፣ የተለያየ ሃሽ ነው የሚሰጠን። ለዛ ሚስማች ይፈጥራል ማለት ነው። ይህንን የከፈትኩት ምን ለማሳየት ነው? ብዙ ጊዜ ቶክኖች ምናምን ክሪፕቶ ከረንሲ እንቅስቃሴ ሲፈጠር ምንድን ነው የተለየ በጣም አዲስ ነገር እየተፈጠረ ስለሆነ አይደለም። በቃ ኤሊዛቤት ለምሳሌ የሚባል አካውንት ስም ሊኖር ይችላል። ከዚህ አካውንት ወደ ሌላ አካውንት ለምሳሌ $17 ከኤሊዛቤት ቀነስና ወደ ጄን ጨምርላት ብሎ ሊነግረው ይችላል ኮዱ ለምሳሌ። እና ያን ያህል ክሪፕቶ መላላክ ምናምን ሲባል ያን ያህል ውስብስብ ነገር ይመስላል፣ ግን ውስብስብ ነገር አይደለም። ሜታ ማስክን ቶሎ ዳውንሎድ ያደረገ ሰው ይንገረኝ ምናልባት። ትሬዲንግ ዊዝ ኢትዮጵያን ብር ኢዝ ብሎክድ ከረንትሊ ራይት? አዎ ብሎክድ ነው። እና ስለ ክሪፕቶም ቅድም ያነሳሁት ለኢንፎርሜሽን ያለው እንጂ ክሪፕቶ ከረንሲ መገበያየትም ሆነ መገበያየትም ክሪፕቶ ከረንሲ መገበያየትም ሆነ መሻሻጥ በብር በተለይ መሻሻጥ አይቻልም፣ ህገወጥ ነው። ላይክ ብሎክቼን ለምሳሌ ብሎክቼን ሲባል በጣም ብዙ አስፔክቶች አሉት። ኤንኤፍቲ የሚባል ነገር አለ። ቅድም ስለ ቮቲንግ ስላወራን ስለ ዳኦ ምናምን የሚባሉ ነገሮች አሉ፣ ዳፕቶች ምናምን አሉ እና በጣም ብዙ አፕሊኬሽኖች አሉት ብሎክቼን። እና አሁን ግን ዋናው ታዋቂው በክሪፕቶ ነው የሚታወቀው። እና ለዛ ሲባል ብዙ ጊዜ ሰው ብሎክቼን ሲያስብ ክሪፕቶ ነው የሚያስበው፣ ግን ክሪፕቶ ማለት ብሎክቼን ማለት አይደለም። ብሎክቼን ከላይ ያለው ሲስተም ነው። እና ትሬዲንግ ፕሊስ ትሬድ አታርጉ፣ ህገወጥ ነው። ክሮም ላይ ፒን ያደርገዋል ወይ ሜታማስክ? ምርጫችሁ ነው፣ ግን ፒን ብታደርጉት አሪፍ ነው። እኔ ኮይንቤዝ ዋሌት እጠቀማለሁ። ሜታማስክንም ኦን ላድርገውና እጠቀማለሁ። ዩዥዋሊ ፒን አደርጓለሁ እዚህ ጋር እዚህ ጋር ላይ እንደዚህ ብሎ ይመጣላቸዋል። ሜታማስክ ዳውንሎድ ስታደርጉት ላይ ከታያቸው አይዶ ነው but this is what metamask is ስትነኩት ጎን ላይ ይመጣላቸዋል ምናምን ነገር ነው።
ፎን በስልክ ከሆነ ፕሌይ ስቶር ወይ አፕ ስቶር ላይ ግቡና ሜታ ማስክ ብላችሁ ሰርች አድርጉ። ከዛ በኋላ ኦኬ መልካሙ ክሮም ላይ በስልክ ነው መሰለኝ ጫንከው። እንደዛ ሳይሆን በስልክ ከሆነ የምትጠቀመው አፕሊኬሽን ዳውንሎድ አድርግ። ኦኬ ፕሌይ ስቶር ወይ ጉግል ስቶር ላይ ግባና ዳውንሎድ አድርግ። ዳግማዊ ሃሽ ማለት ልክ እንደ ሊንክድ ሊስት ኢን ፕሮግራሚንግ ነው። አዎ በጣም ይመሳሰላል ከሊንክድ ሊስት ጋር፣ ግን ኤግዛክትሊ ሊንክድ ሊስት አይደለም። ሊንክድ ሊስት ምናልባት ሊመሳሰል የሚችለው ከብሎክ ቼኑ ጋር ነው። ይሄ ቼን የሚያደርገው ፓርት ጋር ነው ሊገናኝ የሚችለው ምናልባት። ግን ሃሽ ማለት ምንድነው? ሄክሳዴሲማል ቁጥር ነች። ለምሳሌ SHA-256 ሃሸር ብዬ ሰርች ማደርግ የማት ቱሎች ይመጣሉኛል። አንደኛውን ነካሁት። ከዛ ኢንፑት ቫሊዩን YO ብዬ ጄነሬት ባደርገው እንደ አይነት ሃሽ ይሰጠኛል። እቺ ሃሽ ትባላለች። ኦኬ እቺ ሄክሳዴሲማል ቁጥሯ ሃሽ ትባላለች። ግን ሌትስ ሴይ YOX ካልኩት እቺ በቃ ጭራሽ ልንገምተው አንችልም። ኦኬ ቀጣይ የሚመጣውን ሃሽ አንድ ነገር ከተለወጠ የሚመጣውን ቁጥር ጭራሽ ልንገምተው አንችልም። ግን ለምሳሌ ድጋሚ ወደ YO ከመለስኩት አይ ዶንት ኖ እያያችሁት ከነበረ ቁጥሮቹን ግን አንድ አይነት ናቸው። አንድ አይነት ኢንፑት ሁሌም አንድ አይነት ሃሽ ወይም አንድ አይነት አውትፑት ይሰጣል። ግን የሆነች ነገር ያቺ ኢንፑት ላይ ከተቀየረች አውትፑት ምን እንደሚሆን መገመት አይቻልም። ኢምፖሲብል ነው፣ ከባድ። አይ ገስ ይሄ ጥሩ ሰዓት ነው ማለት ነው ጥያቄ ለመጀመር። ጥያቄ መጠየቅ ትችላላችሁ ማለት ነው በዚህ አጋጣሚ። እሺ ኦኬ ዋይ ኢዝ ሄክሳዴሲማል ኢምፖርታንት? ሜሪ በጣም ጥሩ ጥያቄ ነው። ሄክሳዴሲማል ኢምፖርታንት የሆነው ለምንድን ነው? ሄክሳዴሲማል ማለት ምን ማለት ነው ሲጀመር? እኛ የለመድነው አለ አይደለ? ቁጥር ስንቆጥር እንዴት ነው እኛ የምንቆጥረው? ዜሮ አለ፣ ከዛ አንድ አለ፣ ከዛ ሁለት አለ። ቁጥር እንዴት መቁጠር እንደምንችል ኦብቪየስሊ ሁሉም ሰው ይችላል ቁጥር መቁጠር ራይት። ግን ለኤግዛምፕሉ ያህል ላሳያችሁ እችላለሁ። 5 6 6 7 8 9 ኦኬ። እነዚህ ካራክተሮች ነው ያሉት አይደለ? ከ0 እስከ 9 አለ እኛ ስንቆጥር ኖርማሊ። ከዛ ግን ከ0 እስከ 9 አለንና ቁጥር ጨረስን አይደለ? ከዛ በኋላ አንድ ብንልና ከዛ 10 ብለን እንቀጥላለን ማለት ነው። እቺን ከዛ በኋላ 1 2 እያለ ብቻ ይሄዳል አይደል? እንደዚህ ነው ነምበር ካውንቲንግ ወይ ዴሲማል የሚሰራው እንደዚህ ነው። ልክ እንደዛ ሄክሳዴሲማል እንዴት ነው? 2 3 4 5 6 7 8 9 ከዛ ኤ ቢ ሲ ዲ ኢ ኤፍ ሄክሳዴሲማል። ፎር ሬፈረንስ ዴሲማል ማለት ይሄ ነው። ዴሲማል ማለት ዴሲማል እኛ የምናውቀው ዴሲማል ይሄ ነው። ከዛ ሄክሳዴሲማል ይሄ ነው። ኦኬ እና ሄክሳዴሲማል በጣም ኢምፖርታንት የሆነበት ምክንያት ምንድነው? ሄክሳዴሲማልን ለመገመት ኦልሞስት ኢምፖሲብል፣ ኢንክሪፕት ከተደረገ ሄክሳዴሲማልን ለመገመት ኦልሞስት ኢምፖሲብል። ኦኬ ለዛ ነው በጣም ሃሽ ምናምን ሲባል ሄክሳ ነው የሚጠራው። ዩዥዋሊ ብሎክቼን ላይ 0x ምናምን ብሎ ነው የሚጀምረው። there is that node I think it's like Dagmawi, I think it's like linked list in programming. Each node points to the next node. Kind of, right? More in the reverse linked list. Each node points to the previous node, right? ግን ያ ከሊንክ ሊስት ጋር ይመሳሰላል። ቤዚካሊ ኢትስ ላይክ ሊንክ ሊስት ስለ ቼን ስናወራ፣ ስለ ብሎክ እና ስለ ቼን ስናወራ ማለት ነው። እንደ ሊንክ ሊስት ነገር ይመሳሰላል። እሺ ማለት ለምሳሌ ሃምስተር የሚባል ቴሌግራም ማይኒንግ ነበረ። ስለዚህ እኛ ቴክ ባረግነው ቁጥር አሁን አንተ ማይን እንዳደረግ እነሱም በእኛ ቴክ ምክንያት ምን ያደርጋሉ? ማይን ያደርጋሉ ማለት ነው። ሃምስተር አክቹዋሊ ይለያል። ኦኬ ቶክኖች አሉ እና እንትኖች አሉ፣ ቶከኖች አሉ እና ኮይኖች አሉ። ኦኬ ኔቲቭ ኮይኖች እና ቶክኖች ይባላሉ። ሃምስተር ቶክን ነው እና አይ ቲንክ ስለ ሃምስተር ኤግዛክትሊ ምን እንደሆነ ለማውራት ስለ ኢአርሲ ምናምን ማውራት አለብን እና እሱኛውን
ፕሮባብሊ ቀጣይኛው ሴሽናችን ላይ የምናወራበት ይመስለኛል። ግን ሪሊ የሃምስተር ማይኒንግ ትክክለኛ ማይኒንግ አልነበረም። እሱ ሞር በቃ ዩዘሮች ለማግኘት ዝም ብሎ በተኖች ክሊክ እናደርጋለን፣ በቃ ደስ ይለናል። ከዛ በኋላ በተኖች ክሊክ በማድረግ ገንዘብ ማግኘት ስለሆነ ዋና ሀሳቡ ብዙ ሰው ጋር ተዳረሰ፣ ገዛ በጣም ፖፑላር ሆነ፣ ከዛ ማይኒንግ ምናምን ተባለ ራይት እንጂ እሱ አክቹዋሊ ማይኒንግ አይደለም። ማይኒንግ ለመስራት ባይ ዘ ዌይ በጣም ትላልቅ ማሽኖች ያስፈልጋሉ። በቤት ደረጃ ማይን ማድረግ ከባድ ነው፣ በጣም ከባድ ነው። እና የተለየ ስፔሻላይዝድ የሆኑ ማሽኖች ያስፈልጋሉ። እና አሶፍ ናው ማይኒንግ ለምሳሌ በግል ማይን ላድርግ ከተባለ ኢትዮጵያ ውስጥ ህገወጥ ነው። አክቹዋል ማይኒንግ ላድርግ ከተባለ ማለት ነው። ላይሰንስ ያላቸው አሉ ኦልሞስት 20 ምናምን ካምፓኒዎች። አይ ቲንክ እነሱ ብቻ ናቸው ማይን ማድረግ የሚችሉት እንጂ የቀረው ሰው ማይን ማድረግ አይችልም። እና ሃምስተር ማይኒንግ ለጠየቅሽው ኤፍሬም እንትን አይደለም it's not proper mining አይደለም፣ ዝም ብሎ ነው። Okay, Mary, so it is said to be important because it connects the previous node with the current node, and so I'm guessing you're asking about sorry እንትናችሁን ስላላያችሁ by the way ስለ ሃሽ ነው መሰለኝ እየጠየቅሻለሽ የነበርሽው ሜሪ። so ሃሹ በጣም ኢምፖርታንት የሆነው ወደ ፕሪቪየስ ኖዱ ይጠቁማል፣ right? ወደ ኔክስቱ ኖድ like the first node points to the the second node points to the first node ለምሳሌ ወይ ደግሞ the 10th node points to the 9th node, right? እና ለዛ ነው ኢምፖርታንት የተባሉ። how to develop personal blockchain as an accountant። ፐርሰናል ብሎክቼን ለመስራት አሁን በእርግጥ ብዙ ቶሎች አሉ። ሌየር 0 የሚባሉ ቼኖች እና ፖልካዶት ምናምን የሚባሉ አሉ። ግን እነሱ ኮምፕሌክስ ነገር ናቸው። እና አንቺ እያልሽ ያለሽው ካልተሳሳትኩኝ ፐርሰናል ሌጀር ለማለት ይሆናል። ምናልባት ሌጀር ከሆነ የፈለግሽው ሪል ያን ያህል የራስሽን ነገር ፐብሊሽ ማድረግ የለብሽም። ዝም ብለሽ ብሎክቼን ላይ ኢንተራክት ማድረግ እንችላለን። ብሎክቼን ላይ የሆነ ነገሮችን መልቀቅ እንችላለን። እና አማኑኤል ለራስህ እንትን ማድረግ የለብህም። ለራስ ብሎክቼን አያስፈልግህም። ዩዥዋሊ ብሎክቼን የሚያስፈልገው ለምሳሌ በመንግስት ደረጃ የሆነ ሲክሬት የሆኑ ኢምፖርታንት የሆኑ ነገሮች ካሉ ወይ ደግሞ ዲፍረንት ዩዝ ኬዞች አሉ። ምናልባት ለአካውንቲንግ ግን ኤግዛክትሊ ላያስፈልግ ይችላል። ግን እንደ አካውንታንት ብሎክቼን ላይ ምን አይነት ነገሮች አሉ እና ምን አይነት ነገሮችን ማየት ትችላለን የሚለውን ነገር ምናልባት ቀጣይኛው ሴሽን ላይ ልናወራ እንችላለን ማለት ነው። what is the difference between hash እና ኮንትራክት አድሬስ? በጣም ጥሩ ጥያቄ ነው። ኦኬ ሶ ሃሽ ሄክሳዴሲማል ቁጥር ነው። ሃሽ ሄክሳዴሲማል ቁጥር ነው እና ኢትስ ቅድም የጁስ አናሎጂ ሰጥቼ ነበር ራይት። ለምሳሌ ወተት በወተት የምጠጡ ከሆነ ማለት ነው፣ እኔ በውሃ ነው የምጠጣው። ግን ውሃ፣ ስኳር፣ አቮካዶ፣ ማንጎ ለምሳሌ ጨመርበት ይችላል ራይት። ከዛ ተጨምቆ የሆነ ጁስ ይሰጣል ራይት። እና እሱን ጁስ እንደ ሃሽ ብለን እናስበው እንችላለን። ኤክሴፕት ጁስ ሳይሆን ፕሮግራሚንግ ላይ የሚሰጠን ሄክሳዴሲማል የሆነ ቁጥር ነው የሚሰጠን ማለት ነው። ኮንትራክት አድሬስ ምንድን ነው? ኮንትራክት አድሬስ ማለት ስማርት ኮንትራክቶች የሚባሉ አሉ እና ወደዛ ቅድም ያቺ ፓርት ከሌለች ይቅርታ፣ ኦኬ አለች፣ ደስ ይላል። ሶ ሌትስ ሴይ እዚህ ዳታቤዝ ላይ እዚህም ላይ ይኖራል ኦብቪየስሊ ላይክ ብሎክቼን ላይ ከሆነ ግን ሌትስ ሴይ ፎር ዘ ሴክ ኦፍ ዲስ ኤግዛምፕል ብሎክቼኑ ላይ እቺ ፓርት ላይ የሆነች ኮንትራክት የሆነች ስማርት ኮንትራክት ተጻፈች። ስለ ስማርት ኮንትራክት አሁን ስለማውራው ነገር አብዛኛው ሰው ማወቅ የለበትም፣ ግን ይሄኛውን ጥያቄ ለመመለስ ያህል ነው። እና እቺ ስማርት ኮንትራክት እዚህ ጋር ተጽፋ ሊሆን ይችላል እና እቺ 0x ብሎ ይጀምርና ዳዳዳዳዳዳ ብሎ ሄክሳዴሲማል 10 ምናምን ዲጂት የሆነ ቁጥር ይኖረዋል። እና ስማርት ኮንትራክት አድሬስ ቤዚካሊ ይሄ ነው። ቤዚካሊ ወደዚህ የሚጠቁም ነው። ይሄ ምኑ ጋር እንደሚገኝ ምናምን ለብሎክቼኑ የሚጠቁምለት ቁጥር ነው እንጂ ሪሊ ሶ ኢትስ አ ሃሽ ሃሽ ማለት የተጨመቁ ቁጥር ነው። ግን ደግሞ ስማርት ኮንትራክት አድሬስ ማለት ወደ የሚጠቅሙ ቁጥር ነው። ሶ ኢትስ ስቲል ዲስ ነምበር በት ይሄኛው ፐርፐዝ አለው ማለት ለምሳሌ ዮሐንስ ለኔ ነው የሚጠቁመው ራይት። ግን ስም
ብዙ ስሞች አሉ ማለት ነው። ኦኬ ሜታማስክ እንዴት ነው? what is the difference between hash እና contract address? ኃይለ ኢየሱስ ሌላ የምጠየቅ what is the most challenge to create Ethiopian stable coin like ብር ቻሌንጅ የሆነው actually ቴክኒካል ቻሌንጅ ያን ያህል የሉም። ቻሌንጅ የሆነው ፖሊሲ ነው እና ፖሊሲ ነው ችግር የሆነው ቤዚካሊ እና ፖሊሲው ከተስተካከለ ዴፊኒትሊ ይቻላል። ግን አሶፍ ነው በኢትዮጵያን ብር ካልሆነ በስተቀር በምንም ነገር ኢትዮጵያ ውስጥ መገበያየት አይቻልም። ኦኬ እና ስቴብል ኮይን ለምሳሌ አንድ ሰው ዝም ብሎ ስቴብል ኮይን ፈጥሮ በቃ ይሄ አንድ ብር ነው ዋጋው ምናምን ካለ ዳት በጣም ህገወጥ የሆነ ነገር እና ወደ እስር የሚዳረግ ነገር ነው ማለት ነው። Do we need background knowledge before knowing blockchain? Also, do you think blockchain skills are in demand current job market? በጣም ጥሩ ጥያቄ። ባክግራውንድ ስኪል አያስፈልግሽም ግን ሊዲያ አይደለ? ባክግራውንድ ስኪል አያስፈልግም ሊዲያ ግን ባክግራውንድ ስኪል ቢኖር ይመረጣል። ኦብቪየስሊ ለምሳሌ እኔ ወደ ዌብሳይት ዲቨሎፕመንት መግባት ከፈለግኩኝ የሞባይል አፕሊኬሽን ዲቨሎፕመንት ብችል ኦልሬዲ ኦብቪየስሊ ይጠቅመኛል እና ኦብቪየስሊ በቃ ቶሎ ቀሎኝ ወደ ዌብሳይት ዲቨሎፕመንት እገባለሁ። ግን ከመሬት ተነስቼ ዌብሳይት ዲቨሎፕመንት ልገባ ካልኩ ያን ያህል ሞባይል አፕ ዲቨሎፕመንት እንደሚችለው ሰው ላይቀለኝ ይችላል። ለምሳሌ እና ብሎክቼን ስኪል ዲማንድ ላይ ናቸው ወይ ይወስነዋል። ኦኬ ሎካሊ ዲማንድ የለም ምንም። እኔ ስፔስ ላይ እስካየሁ ድረስ ሎካሊ በቃ ኦልሞስት በምታውቁት ሰው ምናምን የሆነች ነገር ልትሰሩ ትችላላችሁ እንጂ ደህና ነገር የለም። ግን ኢንተርናሽናሊ ኮምፒት ማድረግ ልችሉ ትችላላችሁ። ኦኬ ዓለም ላይ ባይ ዘ ዌይ ፈን ፋክት የማአት ሚሊዮን ዲቨሎፐሮች ነው ያሉት ራይት። ግን ብሎክቼን ላይ ስፔሻላይዝ አድርጎ ብሎክቼን ዲቨሎፐሮች ያሉት 27,000 አካባቢ ነው ዓለም ላይ ከ7 ቢሊዮን 8 ቢሊዮን ህዝብ ያለው 27,000 ብሎክቼን ዲቨሎፐሮች ነው ያለው። ቁጥሩ ብቻ ብሎክቼን ዲቨሎፐር ያለው ትንሽ ነው። ግን ልክ እንደዛ የሚሰሩ ፕሮዳክቶችም ያሉት ትንሽ ናቸው። ዲማንዱም ቤሪየሩ ሀይ ነው። አሁን ለምሳሌ ኤአይ መጥቶ በጣም በቃ ከፍ አድርጎታል። በጣም በቃ ዲፕ ኢንዱስትሪ ኖሌጅ ያለው ሰው ካልሆነ ስራ ለማግኘት ከባድ ነው። ብሎክቼን ሞር እንደ ካሪየር ወይ በቃ ብሎክቼን ለምሳሌ ዲቨሎፕመንት ላይ ስናወራ ማለት ነው ስለ ስማርት ኮንትራክት ዲቨሎፕመንት ምናምን መግባት ከፈለጋችሁ ዋናው ሞር እንትን ላይ የሆነ የራሳችሁ ፕሮዳክት ምናምን ቢኖራችሁ በጣም ብር ታገኙበታላችሁ እና ፈንድ ኢንቨስትመንት ምናምን ታገኙበታላችሁ። ጥሩ ነገር እሱ ነው እንጂ በቃ እንደ ዲቨሎፐር እቀጠራለሁ ወይ ብሎክቼን ዲቨሎፕመንት ተብሬ እቀጠራለሁ ማለት ከባድ ነው። ይቻላል፣ ፖሲብል ነው ዴፊኒትሊ፣ ግን ይከብዳል ሪላቲቭሊ ማለት ነው። So as you said, you work regarding blockchain. So what do you specifically do? Do you create, manage, or እኔ የምሰራው ኮሚዩኒቲ ላይ እሰራለሁ። እንደዚህ ወርክሾፖች ብዙ አይሬል ወርክሾፖችን ብዙ ኮርሶችን እሰጣለሁ። ከዛም በተጨማሪ እንደ ዲቨሎፐር ካፕል ኦፍ ስታርአፕስ ጋር ሰርቻለሁ። የራሴንም ፕሮዳክት ላይ እየሰራሁ ነው ያለሁት። ከዛም በተጨማሪ ኢንተርናሽናል ብሎክቼን ኮሚዩኒቲ ጋር ትንሽ አሶሲየትድ ነኝ። ሶ ዳትስ ሳምቲንግ ግን ሞስትሊ ኮሚዩኒቲ እና አዌርነስ ላይ ነው። ብሎክቼን ምን እንደሆነ ምናምን እናስተምራለን ብዙ ጊዜ እየዞርን እና ስለ ብሎክቼን ያን ያህል ኢትዮጵያ ላይ በተለይ ብዙ የተሰራ ስራ የለም። ያን ያህል ኖሃው ያለው ሰው የለም። ከዛም በተጨማሪ ዩኒቨርሲቲዎች አክቹዋሊ ዩኒቨርሲቲዎች ኦልሞስት 4-5 ዩኒቨርሲቲዎች አካባቢ ዌብ3 ኢትዮጵያ ቅድም ያሳየኋችሁ ዞረን አስተምረናል እና ዲስ ኢዝ ዋት ዊ ዱ በቃ እናስተምራለን ነው። Hi, I'm transcribing this call. Okay. What it add to us? እንዳልኩት ቅድም ፕሮዳክት መስራት ከፈለክ ፈንዲንግ ለማግኘት ይቀልሃል። ከዛም በተጨማሪ አሁን ለምሳሌ ኢትዮጵያም አሁን ዲጂታል 2030 ጎል ካየ ነው አንደኛው ሜንሽን የተደረገው ነገር ቢኖር ሲቢዲሲ ወይም ሴንትራል ባንክ ዲጂታላይዝድ ከረንሲ ነው እና በቃ ዓለም አሁን እየሄደች ያለችው ወደ ስቴብል ኮይኖች ወደ ክሪፕቶ ከረንሲ ፎርማሊ ሊጋሊ አዳፕት ወደ ማድረግ እየሄደች ነው ያለችው። ኦኬ እና ዴፊኒትሊ እነዚህ ነገሮች ማወቅ ይጠቅማሉ። ከዛም በተጨማሪ ገንዘብ ያስገኛሉ ማለት ነው ቀድመህ ካወቅ። what is the use of mining ማለት usually ለምሳሌ ብሎክቼን ማይን ማድረግ ይሄ ቅድም ያሳያችሁ ማይን ኢትስ ኢን አ ዌይ ሚስሊድ ሊያደርጋችሁ ይችላል ወይ ሀሳብ በትክክል ላይገልጽ ይችላል።
ማይን ማድረግ ምንድነው ቁጥር መገመት ነው ቤዚካሊ ሄክሳዴሲማል መገመት ነው ከዛ ገምተን ለምሳሌ የሆነች ያክል ቢትኮይን ወይ ምናምን እንሸለማለን ነው ነገሩ ግን ፖይንቱ ምንድነው ማይን ስታደርግ እንደ ኮምፒውተር እያገለገልክ ነው ያለው ኦኬ እና ብዙ ዳታዎችን ብሎክቼን ያሉ ዳታዎችን እያስክ ነው ያለው so that's something that's important who is responsible if a blockchain system fail or cause financial loss በጣም ጥሩ ጥያቄ ነው እስራኤል so the point of blockchain is fail አያደርግም okay that's the point እንጂ fail ካደረገ ማለት ነው የቢትኮይን ዋጋ ነገ በቃ $1 አይሆን okay በቃ ፌል ካደረገ ፌል ሊያደርግ የሚችለው ደግሞ ሃሽ SHA-256 የሚባል ሃሽንግ አልጎሪዝም አለ እሱ ከተበላሸ ነው እንጂ ብሎክቼን ፌል ሊያደርግ አይችልም ምክንያቱም ብዙ ኮምፒውተሮች አሉት ከጀርባ የሚይዙት thousands and millions ናቸው ኮምፒውተሮች አሉት ኦኬ መልካሙ መቀጠል ትችላለህ እኔ መጠየቅ የፈለኩት ያው አንድ ሰው ስለ ብሎክቼን ምናልባት ስለ ቢትኮይን ማይኒንግም ጨምሮ ስለ አልትኮይኖች ዌብ3 በደንብ ዕውቀት ኖሮ ምናልባት ስለ ክሪፕቶ ትሬዲንግ ውስጥ ወይም ማይኒንግ ውስጥ ገብቶ ካልተጠቀማ በዕውቀቱ ብቻ ምን ሊጠቀም ይችላል የምለውን እስቲ ያው ኤክስፒሪየንስ ሼር እንዲያደርግ እንድነግረኝ ፈልጌ ነው አመሰግናለሁ ኦኬ እሺ ይቻላል ጥያቄው ካልተሳሳትኩኝ ትሬዲንግ ላይ ካልገባን ብሎክቼን ላይ ወይ ነገሮች ላይ ኤርድሮፕ ካልገባን ምን ላይ ብር መስራት እንችላለን ነው አሶፍ ነው ጥሩ አቬኒው ሊሆን የሚችለው ፕሮዳክት መኖር ኦኬ የራስን ለምሳሌ ሶፍትዌር ላይ የሆነ ችግሮች አሉ ኦኬ እና እነሱ ችግሮች በብሎክቼን ኤግዛክትሊ ልፈታቸው የምትችላቸው መንገዶች ካለ ዴፊኒትሊ በቃ እንደ ፕሮዳክትን ማስተዋወቅ ትችላለህ እና ዌብ3 ብሎክቼን ሲባል ሰዎቹ ትንሽ ስለሆነ ያሉት ኢንዱስትሪው ላይ ዩዥዋሊ በቃ ቶሎ ኖቲስ ትደረጋለህ ልበል እና ከዛም በተጨማሪ early stage ላይ ላላችሁ ሰዎች early development career ሊሆን ይችላል ምናምን ያለው ሰዎች ኤክስፖዠር በጣም ይሰጣቸዋል ኤክስፖዠር ማለት ምንድነው ቶሎ ትጋለጣላችሁ ለትላልቅ ነገሮች ለምሳሌ አንድ ትልቅ ካምፓኒ የሚሰራ ሰው ከዚህ ሆናችሁ በቀላሉ ታገኙ ትችላላችሁ አንድ ትልቅ ኮሚዩኒቲ ያለው ሰው ወይ አንድ ትልቅ ውድድር ላይ ለምሳሌ ከዚህ ልትሳተፉ ትችላላችሁ ሃካቶኖች ለምሳሌ ሃካቶኖች በቃ በጣም ብዙ ነው ሽልማታቸው በጣም ብዙ ነው ከዛ በኋላ ብዙ ሃካቶኖች በየጊዜው ሀፕን የሚያደርጉ አሉ ብሎክቼን ላይ ቤዝ ያደርጉና በእነሱ መንገዱ እርን ማድረግ እንችላለን የፈጠነ አንዳንድ ጥያቄዎችን ለመመለስ ልሞክር are we going to see solidity basics no ምናልባት ቴክኒካል ማድረግ ስለማንፈልግ solidity basics አይኖርም what are you really saying when you say develop blockchain ላይ develop ማድረግ ስማርት ኮንትራክቶችን መጻፍ solidity ላይ መጻፍ ምናምን ማለት ነው ሜሪ what is airdrop and how do we know if it's real or fake airdrop የሚታወቀው ፌክ ወይ ሪል መሆኑን ፕሮጀክቶቹን ለምሳሌ ኤርድሮፕ የሚሰጠውን ፕሮጀክት መከታተል እና ትክክለኛ ኢንዱስትሪ ኖሌጅ ያስፈልጋል ቤዚካሊ ሌላ ጊዜ እንዴት ነው እንደኛ ካምፓኒዎች የሚያደርጉት ምናምን የሚለውን ማየት አለብህ that's how please can you send us okay Vitalik reduces Ethereum gas fee so what is the future of layer 2s በጣም ጥሩ ጥያቄ ነው ሌየር 2ዎች ወደፊት ጥቅማቸው ራሳውን እየታየ አይደለም ያለው አብዛኛው የኢቴሪየም ችግሮች ሶልቭ ተደርገው ነው ያሉት ጥሩ ጥያቄ ሰምራይዝ ማድረግ ግን ይችላል መጀመሪያ ብሎክቼን ምንድነው ስለሚለው አውርተን ነበረ ብሎክ ምን እንደሆነ እና ቼን ማለት ምን እንደሆነ እዚህ ዌብሳይት ላይ ገብተን ስለ ብሎክ አየን ከዛ በኋላ ብሎክቼን የሚለውን ገባንና ከዛ ቼን ምን እንደሆነ እና ቼን ማድረግ ምን እንደሆነ ሃሾች ምን እንደሆኑ አየን ማለት ነው ከዛ በኋላ ስለ ሃሾች ካወራ በኋላ ዲሴንትራላይዜሽን ምን እንደሆነ ብሎክቼን ለምን እንዳስፈለገ ዌብ3 ምን እንደሆነ ትንሽ በአጭሩ ለማየት ሞክረናል ከዛም በመጨረሻ ስለ አንዳንድ ኢንዱስትሪ ላይ ያሉ ጥያቄዎችን ተጠያየቅን እና ሜታማስክ ዳውንሎድ አደረግን ሜታማስክ ከሌለሽ ቤተልሔም ዳውንሎድ በላፕቶፕ ከሆንሽ ክሮም ኤክስቴንሽን ወይ የብሮዘር ኤክስቴንሽኑን በስልክ ከሆንሽ ደግሞ አፕሊኬሽኑን ዳውንሎድ አድርጊው ብሎክቼኖች ላይ እንዴት ትራንዛክሽኖች ሀፕን ሊያደርጉ እንደሚችሉ ትንሽ አይተናል
ከዛም በተጨማሪ ዩኖ ስለ ቶክኖች ትንሽ ቢሆን አንስተናል ማለት ነው። ኦኬ ሶ ከታይምሽ አንፃር ሜቢ ፈርዘር ጥያቄዎችም ካሉ ሐሙስ ላይም ስለምንቀጥል ኖርማሊ ፕራክቲካል ግሩፑ ላይም አንድ ፎልደር ከፍተን እዛ ላይ ሜንሽን ማድረግ ትችላላችሁ። ሶ ከዛ በተጨማሪ ግን ኤኒ ፈርዘር ጥያቄዎች ካሏችሁ በቴሌግራም ሰፖርት ዳይሬክት ላይ ኮሙኒኬት ልታደርጉን ትችላላችሁ። ከዛ በተጨማሪ ኔክስት ሴሽናችን የሚሆነው በሞር ዛሬም የጀመርናቸው ነገሮች አሉ። ሶ ቅድምም እንዳለው ከሜታ ማስክ አንፃር ኤክስቴንሽን ዳውንሎድ አድርጋችሁ እንትኑን አስቀምጠንላችኋል ቻናሉ ላይ። ሶ ፕላስም ደግሞ ለአፕ ለአይኦኤስ ተጠቃሚዎች እንዲሁም ደግሞ ለአንድሮይድ ተጠቃሚዎች ደግሞ በስልካችሁ ዳውንሎድ ማድረግ ትችላላችሁ። አፕሊኬሽኑን ኦልሞስት ለፕሌይ ስቶር ሼር አድርገንላችኋል። ስለዚህ ሌሎቻችሁም ዳውንሎድ አድርጋችሁ እነዚህ ነገሮች ሴትአፕ አድርገን ቀጣይ ሴሽን ላይ እንመጣና ቀጣይ ሴሽን ላይ ደግሞ የምናያቸው ነገሮች ይኖራሉ ማለት ነው። ስለዚህ ኤኒ ጥያቄም ካለ ቀጣይ ሴሽን ላይ በደንብ ሜንሽን የምናደርገው ይሆናል። አይ ሆፕ ስለ ብሎክቼን ቤዚክ ነገሮችን አንደርስታንድ አድርጋችኋል ብለን እናስባለን። የዛሬውን ሴሽን ሊድ በማድረግ ደረጃ ኢትዮጵያን ብሎክቼን ዊክ በዋናነት ሊድ እያደረገው ቆይቷል ማለት ነው። ስለዚህ ቀጣይ ሴሽናችን የሚሆነው ሐሙስ ነው። ሶ ሐሙስ ላይ ኦን ታይም እንገናኛለን። ከዛ ውጭ ግን ኤኒ ነገሮች ካሉ ዳይሬክት ላይ ሰፖርት ላይ ኮሙኒኬት አድርጉን። እዛ ላይ አድሬስ የምናደርጋቸው ነገሮች ይኖራሉ። ሶ የዛሬው ሴሽናችን ይሄን ይመስላል። የሐሙስ ሰው ይበለን። መልካም ምሽት ይሁንላችሁ።